በትላንትናው ዕለት የተሰማውና ብዙዎችን ያሳዘነው የሟች ቀነኒ አዱኛ አሟሟት ላይ የአዲስ አበባ ፖሊስ ኮሚሽን መረጃ ሰጥቷል። በሟች ወይዘሮ ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራሁ ነው ሲል የአዲስ አበባ ፖሊስ ኮሚሽን አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ አልፏል ሲል የአዲስ አበባ ፖሊስ መረጃ ሰጥቷል። ታዲያስ አዲስ ደግሞ ወደ ተለያዩ ቦታ ላይ ሼር የሚያደርጉ ግለሰቦች አሉ። እሱ በምርመራ ሂደት ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑን በመገንዘብ ተገቢውን ጥንቃቄ ሊያደርጉ እንደሚገባ ያው ከመግለጼ በፊት ዋናው መረጃ ከመግለጼ በፊት ነበር ብዬ ነው። እንዳልከው በአንድ 7/2017 ዓ.ም ሌሊት 10 ሰዓት ላይ ተከሰተ። እጅግ በጣም አሳዛኝ፣ ሁላችንም በእውነት እጅግ በጣም ያሳዘነን የወንጀል ሁኔታ ማለት ነው የተከሰተው። አደጋ ሁኔታ ላይ የተከሰተው በለሚ ኩራ ክፍለ ከተማ ወረዳ 3 ሰንሻይን ቤቶች ፊት ለፊት ላይ ውዳሴ ህንፃ የሚባል አለ። እዛ 5ኛ ፎቅ ላይ ካለ መኖሪያ ቤት ውስጥ ኪችን አለ። የኪችኑ በረንዳ በዛ በኩል ከ5ኛ ፎቅ ላይ እንግዲህ ወደ ታች በመወርወር ነው ወጣት ቀነኒ አዱኛ ህይወቷ አለፈ። 25 ዓመት ወጣት ነች። በጣም የሚያሳዝን ሁኔታ ነው የተከሰተው። በወቅቱ እንግዲህ ፖሊስ መረጃ ከደረሰ በኋላ ቦታው ላይ ጥረት ተደርጓል። ከዛም ወደ ሆስፒታል ተሄዶ ለተጨማሪ መረጃ ለተጨማሪ ምርመራ አስክሬኑ ወደ ዳግማዊ ምኒልክ ሆስፒታል እንዲሄድ ተደርጓል። እዛ አካባቢ ያሉ አጠቃላይ ቴክኒክና የታክቲክ ማስረጃዎችን የማሰባሰብ ስራ ተሰርቷል። ምርመራው እጅግ አሳዛኝ ነው። የታዋቂው ድምፃዊ አንዱዓለም ጎሳ እጮኛ በድንገት ህይወቷ ማለፉ ተሰማ። የተወዳጁ ድምፃዊ የሟች ቀነኒ አዱኛ ጉዳይ ብዙ ነገሮች እያሰማን ቀጥሏል። ዛሬ ደግሞ የተሰማውን ወደ እናንተ እናደርሳችሁ። በቀነኒ አዱኛ አሟሟት ዙሪያ ከዋትስአፕ ላይ የተገኘውን የጽሑፍ መልእክት እናደርሳችሁ። አርብ ዕለት ተጣልተው ነበር። አርብ ዕለት ከጓደኞቹ ጋር ነበር። በምንድን የተጣሉት? በመውለድ ኬዝ ነው መሰለኝ። እሱ ልጅ አለው አይደለ? ከሌላ እሷ የላትም ልጅ ልውለድ ስትለው አያትወልድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ የጓደኛ ጸብ ነው። የውስጥ መቼም እንከን አይጠፋብንም አይደለ? በህይወት ስንኖር፣ በትዳር ውስጥ፣ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ልጅ ለምራት ይችላል። ልውለድ ስትለው አያትወልድም አላት። በዚህ ተጣሉ። በምን አወቅሽ? ይሄን ኢንፎርሜሽን እንዴት አወቅሽ? ይሄንን ከየት ሰማሽ? አንዱዓለም ጋር እኔ ምግባባለሁ። ኦኬ። ምክንያቱም አንድ ሰፈር ነን ማለት አንድ ሰፈር ነን ስልሽ ይመጣል። እኛ ሰፈር የጓደኞቹ ሰፈር ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን። በዛ ሰዓት ከጓደኞቹ ጋር ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን የሰማሁት ማለት ነው። ግን ማታ ሌሊት ደህና ነበረ። ፀጉሯን ቀን አሰርቷት ነበረ። ልደቷ ደርሷል። ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ፣ እንደዛ ነው። አሰርቶ በሰላም ምናምን ወጥቶ ከጓደኞቹ ጋር ተገናኝቶ ሌሊት 10 ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን ያጠፋችው። ግን ዝም ብላ ራሷን አታጠፋም። የሆነ ነገር የተነጋገሩት ነገር ምናምን ሊኖር ይችላል። እውነታው ያለው አንቺ የምትይው እሷ ናት ራሷን ያጠፋችው ነው እያልሻለሽው? እኔ እሷ ራሷን ታጠፋለች ብዬ አላስብም። እና እንደዚህ የምታደርግ ልጅ አይደለችም። እንዴት ነው አንቺ ታዲያ እሱ ተኝቶ ራሷን አጠፋች አልሽ እኮ አንቺ ከየት አመጣሽው? ይሄን ልንገርሽ፣ እሱ የገባው 10 ሰዓት ነው። እሷ የሚያጠፋችው ራሷን 10 ሰዓት አይደለም 10 ሰዓት ከምናምን ነው ቢያንስ እሷ ራሷን ያጠፋችው የተባለው ማለት ነው። በተባለ ነው። ጓደኞቹ ደውለው ምንድነው ሲሉ ምንድነው የተፈጠረው ምናምን ብለው ሲጠይቁት አይ እኔ ከገባው በኋላ ምናምን ተኝቼ አልፋኝ ስትሄድ አይቻለሁ፣ ግን ራሷን ታጠፋለች ብዬ አልገመድኩም ምናምን ብሎ ለጓደኛው ሲነግረው ሰምቻለሁ እኔ በስልክ ማለት ነው።
ቆይ አንቺን በደንብ ነው የምፈልግሽ። በደንብ እንዳትወጪ፣ ስልክም ከደወሉልሽ እንዳታነሺ። ይኸውልሽ ለሁሉም ጥሩ ነው። ኦኬ ቆይ አንቺ ይኸውልሽ እንግዲህ ታውቂያቸዋለሽ ከአንዱ ዓለም ጋርም ንግግር አለኝ ብለሻል። ስለዚህ አንዱ ዓለም ቤት ውስጥ ተኝቶ ነው እሷ ራሷን ያጠፋችው ነው እያልሻለሽ። ይሄንን የሰማሽው ከጓደኞች ምናምን አደውሉባት አልሰማሁም። አንቺ ያልሽ ያለሽው አንዱ ዓለም ቤት ውስጥ ተኝቶ ነው እሷ ራሷን ወርውራ ያጠፋችው ነው እያልሽ ያለሽው። አንዱ ዓለም ቤት ውስጥ ለመኖሩ ምንድነው መረጃው? ለጓደኛው ነግሮታል ውዴ። ኦኬ አብሮ እንዳሉ ጋር ሲያወራስ ከሱ ጋር በጣም የሚቀራረቡ ጓደኞች አሉት። የጠፉ ልጆች ናቸው ነው ምናምን ብለው ሲሆን እኔ ለሊት 10 ሰዓት ነው የገባሁት። ከገባሁ በኋላ ደህና ነች አልፋኝ ስትሄድ ግን አይቻታለሁ ብሏል። ምክንያቱም ጸብ ላይ ናቸው። ያን ዓለም እንትና እያሉ አይደለም። እንጂ ሞደቋን ሰምተሽ ሄድሽው እሱ የተከራየው ህንጻ ላይ አይደለም። እኔ የደረስኩት ሆስፒታል ነው። ትናንትና ለልደቷ ብላ ሜካፕ ስትሰራ የነበረች ሴት ቪዲዮ ፖስት ስታደርግ የነበረች ሴት ጋቡና ነው የሚሉትም አሉ። እሱ ደግሞ ከሁለት ቀን ቀደም ብሎ ማይ ዋይፍ ብሎ በማህበራዊ ሚዲያ ላይ እንዳጋራ መረጃዎች እየወጡ ነው ያሉት። ያው እንግዲህ ጋብቻ ራሱን የቻለ ነው፣ ግን ሳይጋቡ ደግሞ አንድ ቤት እንደ ባልና እንደ ሚስት የሚኖሩ ሰዎች አሉና አሁንም የአንዱ ዓለምና ቀነኒም ይሄንን ነው እያደረጉ ያሉት። አንድ ቤት ውስጥ ነው እየኖሩ ያሉትና ልክ እንደ ባልና ሚስት ነው እየኖሩ ያሉት። ለሰርግ እየተዘጋጁ ቢሆንም አንድ ቤት መኖር ብቻ ሳይሆን ቀነኒ እርጉዝ እንደሆነችም መረጃዎች እየወጡ ነው። እርጉዝ እንደነበረችም መረጃዎች እየወጡ ነው ያሉት። ስለዚህ እንደ ሚስት ናቸው እንጂ ይሄ ሚስቱ አይደለችም ነች የሚለው ክርክር ውሃ ያነሳም። አሁን ዋናው እና አንገብጋቢው ጉዳይ ቀነኒ እንዴት ነው አሟሟቷ? ሰዎች የተለያየ ነገር ይሰጣሉ። በፍጹም ይሄን ነገር አናምንም። ልደቷ ቅዳሜ ነበርና ፎቶ ያየችውን ነገር አለ ወድቃለች ተብላችሁ የተጠራችሁት እሱ ቤት ነው። አንቺ ሞደቋን ሰምተሽ ሄድሽው እሱ የተከራየው ህንጻ ላይ አይደለም። እኔ የደረስኩት ሆስፒታል ነው። ጋሻው ለቤተሰቦቿና ለመላው አድናቂዎቿ መጽናናትን ይመኛል ብሎ በፎቶግራፉም ደስተኛ እንደነበረች መረጃውን ሰጥቷል። ሌላኛው አሳዛኝ ጉዳይ ከ9 ቀን በኋላ ልደቷ ነበር የሚለው ነው። ቀን እስከ ማታ የተነሳቻቸው ፎቶዎች እነዚህ የልደቶቿና በልደቷ ቀን የሚለጠፉ ፎቶዎች ነበሩ። ድምፃዊ አንዱዓለም ጎሳ በኢትዮጵያ በተለይ በአፋን ኦሮሞ የሙዚቃ መስክ ስማቸው ጎልቶ ከሚነሱና በቅርብ ጊዜ ተወዳጅነትን ስኬታማ ጊዜንም እያሳለፉ ሰላም ጤና ይስጥልን ከናወንም ለቢቢሲ አፋን ኦሮሞ መግለጹ ታውቋል። ቀነኒ ከሚኖሩበት ህንጻ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟትም አስታውቋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎለት ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ግን ከ5ኛ ፎቅ ወድቃ ስለመሞቷን የተናገረው ሁኔታ